ጤና በያላችሁበት ይድረስ ይያልን የተከበራችሁ ተመልካቾቻችን እነሆ በመውሊድ በዓል ተገናኝተናል። በዛሬው ፕሮግራማችን ደግሞ እንግዲህ የምሳና የራት ጥሪ ያለኝ ታዲያ እዛ ጥሪ ላይ ደግሞ ለብሼ የሚሄደውን አልባስ አብረን ምን መርጥ ይሆናል ማለት ነው። በከተማችን እንግዲህ የተለያዩ ቦታዎች ላይ ዞር ዞር እያልኩኝ አብሬያችሁ ቆይታ የማደርግ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ እንድትቆዩ ስንል በአክብሮት ጋብዛችኋለሁ። አብሬያችሁ ደግሞ ቆይታ ማደርገው ምህረት ይልማ ነኝ። ተከታተሉ። ሰላም እንዴት ነሽ? ሰላም ተጠፋፋና ረጅም ጊዜ ዛሬ ተገናኘን። እንዴት ነሽ? አለሁልሽ ደህና ነኝ ይመስገን። እኔ ዛሬ ቤተሰብ ጥየቃ ወዳጆቼን ልጠይቅ እንግዲህ አልባሳት ልገዛ ነው የመጣሁት። ከየት እንጀምር? ከውጭ ካሉት እንጀምር። እያዩዋቸው ነበረ። በጣም ነው ግን የሚያምሩት። አዎ ያምራል። ቆንጆ ልብሶች ናቸው። በዛ ላይ አስቢ። ምንም ችግር የለም። ቆንጆን መርጬ እሰጥሻለሁ። እነዚህ አበክፍታ አባያዎችም አሉ። ከፈለግሽ ሙሉ ቀሚስም ከፈለግሽ ደግሞ በእነዚህ ቶብም አለ። ቀሚስም እነዚህ ቀሚሶች ናቸው። አባያ ከፈለግሽ አብሮ የሚለበስ ይኖራል። ከቀሚስ ጋር አለኝ አሉ። እነዚህ አሉ። ይልሽ ከውስጥ ቀሚስ ለብሰሽ ትለብሻቸዋለሽ። እነዚህ እዚህ ጋር ያለው እንደዛ ነው። እቺን ወይ ደግሞ እዛ ጋር አሻንጉሊቷ ላይ ያለችዋን ገና ስገባ አይቻታል። ገና ስገባ ዋው በጣም ተደንቂያለሁ። በጣም ነው የምታምረው። እሺ ሌላ አማራጭም ከፈለግሽ አሳይሻለሁ። ችግር የለውም። ግን እኔ እቺን ወይ እዚህ ጋር ያለችዋን ቢሆን አሪፍ ነው። ያው አባያ አትፈልጊም ማለት አባያ ቀልባስ የአሻንጉሊቷንና ይሄንን የመረጥሽ? ይሄኛውን ወይ የአሻንጉሊቷን የመረጥኩልሽ። ቶብ ነው በነገራችን ላይ ቶብ ነው። ቀሚስ ሳይሆን ቶብ ነው። ቶብ ምንድን ነው? ቶብ ከቀሚስ ለየት ያለ ነው። ሙሉ ወጥ ነው። ያው ቶብ ይባላል። አሁን እነዚህ ቀሚስ እንደምንላቸው ይሄን ቶብ ነው። እነዚህ ይሄ ለየት ያለ ነው። ምናልባት ህንዶች ላይ አይደል አይተን እናውቀው? ህንዶች ላይ የተለመደው እና ያው ሱዳኖችም ፍሬም ቢጠቀሙታል። መች መጠቀም እንችላለን? እንደዚህ አይነት ልብሶች የትኛውም ሰዓት መልበስ ትችላለሽ። ችግር የለውም። አሁን ለዝነጣ የሚሆኑም አሉ ቶቦች። በቶብ ሂጃብሽን እንትን ብለሽ ማች አድርገሽለት ለብሰሽ ሰርግም ይለበሳሉ። ሰው ጋር ስትሄጂ ኖርማል ቀንም ይቻላል። ችግር የለውም። ስለዚህ በተመሳሳይ ሽፎን ጨርቅ የሚመስሉትን ሌሎቹንም መልበስ እንችላለን። ይቻላል። በሁሉም ይቻላል። በዚህ የተሰራ ነው ሂጃቡ ማች። እቺ ለምሳሻ አንድ በጣም ለየት ያሉ ናቸው። በእጅ ጥበብ የተሰሩ ናቸው። የእጅ ጥበብ ውጤቶች ናቸው። የእጅ ጥበብ በእጅ የተሰሩ ናቸው እነዚህ። ይሄም አሁን በተመሳሳይ የእጅ ጥበብ ነው ወይስ ደግሞ በማሽን ነው የሚሰራው? እነዚህ በማሽን የሚሰሩ ናቸው። የማሽንም አለ የእጅም አለ። እነዚህ አሁን በማሽን የተሰሩ ናቸው። የጨርቅ አይነታቸው ደግሞ ትንሽ ለየት ያለ ነው። ለየት ያለ ነው። ይለያል ከሌሉ። ውስጡ እንደ ላይነን ነገር ነው። ከላዩ ደግሞ እንደ ኮተን እና በዳንቴል የተሸፈነ ነው። ላዩ ዳንቴል የተሸፈነ ነው። ከውስጡ ግን እንደ ይሄ ገበር አለ አይደለ? ላይነን እንደዚህ በእንደዛ የተሰራ ነው። እሺ ስለዚህ የትኛውን ምርጫ ይላድርግ? እኔ መመርጥልሽ ያችን ነው። ግን ሞክሪያትና አሁን ሞክሪና አይናወጆ ነው ብቻል። አይናወጆ ነው። በተለይ ከሁለቱ ደግሞ አሁን ሁሉም እኮ ያምራሉ። አሁን ካየው ሁሉንም በደንብ ደግሞ እያወጣው እየለካ ካየው ችግር ውስጥ ገበያ። ስለዚህ ወይችን ወይ ያችን እናድርጋለን። ሞክረን ያችን በጣም ነው የሚያምርብሽ። ማሻአላ አምሮብሻል። ያምራል። በጣም ነው የሚያምረው። አሁን በእርግጠኝነት ምሳውን ረስተው የኔን ልብስ ነው ይመስለኛል እንዴ? በደንብ ማሻአላ በጣም ነው ያማረብሽ። ወላሂ በጣም ነው የሚያምርብሽ ከሂጃቡ ጋር ከምኑ ጋር ማሻአላ። ኧረ ለመምረጥ ግን አይናዎች እየሆነብኝ ነው በጣም
አሁን ቅድም ያላችሁ ቀለሞች እዚህ ጋር እናገኛለን። እዚህ ጋር በዚህ ከለር ራሱ ብታረጊው በጣም ነው የሚያምረው። ኦሬንጅ ከለር ጫማዬን በሱ ባድረግ ወይ ደግሞ ቦርሳዬን በሱ ቤት ማትቻለሽ፣ ቦርሳሽንም ወይ ደግሞ ጫማሽን ትቻለሽ። ሙሽራ ምናምን እየሆንኩ እየመሰለኝ ደግሞ ሙሽራ አድርጌ ነው የምልክሽ ዛሬ። በጣም ነው የሚያምረው። ያምራል በጣም ደግሞ በልክሽ የተዘጋጀ የተዘጋጀ ነው የሚመስለው። ይሄ አሁን ሂጃቡ ከልብሱ ጋር ማለት ነው ማች ያደርጋል። አሁን ምሳ ፕሮግራም መሄድ ትችያለሽ። ሌላ ጥሪዎችም ካሉሽ ይሄን አድርገሽ መሄድ ትችያለሽ። የሚያዘንጥ ልብስ ነው። በደንብ የሚለበስ ከለሩ ራሱ ከለሩ ይሄ አንዳንዴ የምናጋንናቸው ከለሮች አሉ። የሆነ ከለር ደማቅ ነው የምንላቸው ከለሮች አሉ። ምን ተዋቸው ከዛ መካከል አይመደብም። ይሄ ኖርማል ቀን ማርገሽ ምትወጪ ከለር ነው፣ ጨርቅም ነው። ወድጃለሁ። አምሮብሻል። እንዴት አየሽው አንቺ? በጣም ተመችቶኛል። ለምሳ ግን ሁለቱ የቀይ ሰላም። ያው እነዚህም አሉ አባያዎች፣ ቆንጆ አባያዎች አሉ። ኮታ አባያዎችም አሉ። ከምን ጋር ነው አባያዎቹን መልበስ የምንችለው? አባያ ያው ከውስጥ የፈለግሽውን ነገር አድርገሽ ከላይ ማድረግ ትችያለሽ። ጊዜ ከስትሬች ቀሚሶች ጋር ያደምታል። ምቾት የሚሰጠውም እንደዛ ነው። ያው ከጥቁር ሂጃብ ጋር አድርገሽ ታደርጊዋለሽ። አሁን ምሳ አለብኝ ብለሻል። እንግዲህ ለምሳም ይሆናል። አዘንጬ ቆንጆ አድርጌ ልክሻለሁ። አሪፍ ነው። እንግዲህ ቀደም ሲል አባያዎቹ አሁን ላይ በፊት የነበረው ይመስለኛል ካልተሳሳትኩኝ ልሙጥ የሆኑ አባያዎች ነበሩ አይደል? ከምን አይነት ጨርቅ ቴክስቸር ነበር የሚሰሩት? እነዚህ ሽፎን ጨርቆች አሉ አይደል? ከሽፎን ጨርቆች ነበር በብዛት የሚሰራው። አሁን በተለያየ በደረቅ ጨርቅ መጥቷል። የሆነ ሸካራ ጨርቅ መጥቷል። የሆነ የአገር ባህል በሚመስልም መጥቷል። አሁን በጣም ረቀቅ ብሎ ዲዛይኖችን እያየንባቸው በከለር መጥቷል። አሁን ቆንጆ ከለሮችም እየመጡ ነው። አሁን በጣም ምሳ ግብዣውን አነሳን እንጂ ደግሞ ቀን በቀን ልንለብሳቸው የምንችላቸው የአባያ አይነቶች ደግሞ ምን አይነት ናቸው? ቀለል ያሉ አባያዎች አሉ። እንደ ሽፎን ነገር ሆነው ቀለል ያሉ አባያዎች አሉ። ቀን በቀን የሚለበሱ አሁን እኔ እንደራሴ ፈርጥ ያልበዛበት አነስ ያለ ፈርጥ ያለው ቀን በቀን እንኳን ብለብሰው ምንም የማይመስለኝ ማለት ነው። ቀለል ያሉ ጠቆር ያሉ ፈርጥ ያላቸው አባያዎች አሉ። እነሱ አሁን በብዛት ይለበሳሉ። ጥለት ደግሞ ይመስላሉ። አሁን ስንገባ መጀመሪያ አይን ያረፈበት እንደሆነ ጥለት ይመስላል። ደግሞ ከምን ጋር ይቀላቀላሉ? አሁን በፈለግሽው አሁን ይሄን ጥለት በፈለግሽው አይነት ሂጃብ መልበስ ትችላለሽ። ሁለት አይነት ነጭና ያው ቬጅ ከለር ነው። አንቺ ግን እንደፈለግሽ ከጥለቶቹም ከነዚህም መርጠሽ አንዱ ማድረግ ትችላለሽ። ወይ ደግሞ በዚህ ወይ በዚህ አድርገሽ ማድረግ ትችላለሽ። ኦኬ ያምራሉ። ግን በጣም የሚያምሩ ጨርቁ ራሱ በጣም የሚያምሩ ደስ ይላል። ላይነን ጨርቅ ይባላል። ኦኬ በጣም አሪፍ ነው። እንግዲህ የፊታችን ከለር የተለያዩ አልባሳቶችን ልንመርጥ ደግሞ ያስገድደናል። አሁን በእኔ ልክ ልትመርጥ ትችያለሽ፣ ግን ደግሞ ቀይ ዳማ ምናምን ብለን ደግሞ ስናስቀምጥ ምን አይነት የጨርቅ ታይፖችን እንመክራለን እንደ ባለሙያ? እነዚህ ቀለል ያሉ የሽፎን አልባሳት ጥቁርም ሆነ ሌላም ከለር አሁን ለምሳሌ አንቺ ላይ ጥቁርም ብታረጊ ያምርብሻል። ሌላ ከለርም ብታረጊ ያምርብሻል። ኦኬ የቀለም ታይፕ ማለት ነው። የቀለም ታይፕ ምንም ችግር የለውም። እሱ የከለር ታይፕ ችግር የለውም። ዋናው ይመር እንጂ አሁን ጠይም ያሉ ሰዎች አያምርብኝም ብለው ጥቁር አባያን አይተውም፣ ያደርጋሉ፣ ይለብሳሉ። ምንም ችግር የለውም፣ ይለበሳል። ቢስሚላሂር ረህማኒር ረሂም። እስልምና ያው የሰው ልጆች ህይወት ስለሆነ እያንዳንዱን ተግባራቶች አላህ Subhanahu Wa Ta'ala በቁርአን እንደነገረን ማፈረጥና ፊል ኪታብ ኢንሸይ ብሏል። በቁርአን ላይ አንድም የቀረ ነገር ስለሌለ እያንዳንዱ አስተምሮቶች በቁርአን በነብዩ መሐመድ አለይሂ ሰላቱ ወሰለም መንገድ ላይ እንድንማር እንድንተገብረው አላህ ወርዷል። ያው አለባበስም ልብስም በተመለከተ አላህ ራሱ በቁርአን ያ በኒ አደም ቀድ አንዘልና አለይኩም ሊባሰን አላህ እናንተ የአደም ልጆች ሆይ ለእናንተ ያው ልብስን አወረድን ብሏል።
ለዚህ ያ ልብስ ደግሞ ከተለያየ ነገሮችን የሚጠብቀን እንደሆነ አላህ ሱብሓነሁ ወተዓላ ከጥቃትም ሊሆን ይችላል፣ ከብርድም ሊሆን ይችላል፣ ከተለያዩ ነገሮች እንደሚከላከልልን ያ ልብስ ነግሮናል። ከልብስ ደግሞ የተሻለው የአላህ ሱብሓነሁ ወተዓላ ፍራቻ እንደሆነ ቁርአን ይናገራል። ሳተን ጨርቅ ነው፣ በጣም አሪፍ ጨርቅ ነው። አሁን ይሄ ቀን በቀን የሚለበስ ነው። ቀን በቀን ላይ መልበስ ነው። የትኛውም ሰዓት ላይ ስትወጪ እንትን ብለሽ እንትለብሽው ነው። ከፈለግሽ በወርጠል ነገር አርገሽ ትለብሻለሽ፣ ከፈለግሽ ደግሞ በጥቁር ትለብሻለሽ። ያምራል። ቀለል ያለም ነው። ኦኬ። ይሄ ቀን በቀን ልንለብሳቸው የምንችላቸው ናቸው። ይሄን ደግሞ ላሳይሽ። ይሄ ኮት አባያ ነው። ይሄ ለበርድ ያስፈልገኛል። በጣም ቆንጆ አባያ፣ በጣም ይሄ በጣም አሪፍ አባያ ነው። ኮት አባያ ነው። ይሄን አሁን በየትኛውም ቀን ለብሼው ልውጣ ብትይ አይሆንም፣ አይመችም። ወይ ሰርግ ፕሮግራም ሲኖርሽ ወይ የሆነ ነገር ፕሮግራም ሲኖርሽ አርገሽ የምትሄጂ ነው። ለዝነጣ የሚሆን ነው እንጂ ይሄ አሁን እንደዛ ቅድም እንዳሳየሁሽ ለብሰሽ ብድግ ብለሽ ለአውተሽ ለብሰሽ እንደምትሄጂው አይደለም። አሁን የዚህ ራሱ የጨርቅ አይነቱ ትንሽ ለየት ያለ ነው። ይሄ ጨርቁ ለየት ያለ ደረቅ ያለ ይሄ ደረቁ ጨርቅ ምን ነው ደረቅ እነሱ ናቸው እነዚህ። ፕሮግረስ ነው ይሄ ደግሞ ይሄ አሁን የሀገር ባህል አይመስልም? ይችላል እኮ ትንሽ የጨርቅ አይነት አቅ ነበር እንዴ? የሀገር ባህል ምን የሱፍ ጨርቅ ነው ይተጫል። የሆነ ነገር ይባላል። የሆነ ጨርቁ አሁን የመጡ ጨርቆች አሉ። እነዚህ ውድቅ የሚሉ ጨርቆች ሲያምር በጣም የሚያምረው እቺ ታምጪ በጣም የሚያምረው እንዴት ለብሰሽ ሞክረሽ ታያለሽ ወይስ ተወቻታለሽ? ከዛ ከላይ ማዘነጫስ በቃ ይሄን ነው የምታረጊው። ከውስጥ ከፈለግሽ ራሱን የሚመስል ነገር ከውስጥ ለብሰሽ ከፍተሽ ማድረግ ትችያለሽ፣ ዘግተሽ ማድረግ ትችያለሽ። እንደጋው ማለት ነው። እነዚህ ደግሞ መች መልበስ እንችላለን? ይሄንንም ትችያለሽ ፕሮግራም ሲኖርሽ። እኔ አሁን መቼ ትለብሻለሽ ብትኝ ፕሮግራም ሲኖረኝ ነው የምለብሰው። ይሄን ቀን የትኛውን ቦታ አድርጌው አልወጣም። ፕሮግራም ሲኖረኝ ወይ ሰርግ የሆነ ነገር ሲኖር ሰርግም ላይ መልበስ ትችያለሽ። አሁን በደንብ ነው ሰርግ ላይ እየተለበሰ ያለው አባያ። በነገራችን ላይ ለኢድም አሁን ልብስ ምናምን ቀርቷል። በብዛት ሰው በአባያ ነው ማሻአላ በአባያ ነው ይንቀሳቀስ። አባያ ግን ትርጉሙ ምንድነው? አባያ ትርጉሙ ያው መሰተሪያችን ነው። መሰተሪያችን ነው አባያ ማለት። የአባያ ትርጉም ያው መሰተሪያ ነው። ቀደም ያልኩሽ ደግሞ አንዱ ይኸውልሽ ከኮቶቹ ውስጥ አንዱ ይሄ ነው። ይሄ ቀለል ያለ ነው። ቀን በቀን መልበስ እንችላለን፣ ችግር የለውም። ያ ትንሽ ጨርቁም ከበድ ያለ ነው። ታይተሽ ከሆነ ከበድ ያለ ጨርቅ ነው። ይሄ ቀለል ያለ ነው። ግን እንደ ጋውን ጨርቅ አይነቱ ግን ምንድነው? ያው ለየት ያለ ያው አሰራሩ እንትን ነው። ይሄ አሰፋፋቸው ምናምን ይሄንን ከለበስን በኋላ ደግሞ ከላይ ልናደርጋቸው የምንችላቸው ሂጃብ ጥቁር መልበስ ትችያለሽ። አሁን ይሄ አረንጓዴ ነገር ስለሆነ አረንጓዴ መልበስ ትችያለሽ። ኦኬ። ከውስጥም ከውጭም ትችያለሽ። አንቺ እንደተመቸሽ ማች ማድረግ ፈልጋለሁ ብለሽ ካልሽ ራሱን የሚመስል አረንጓዴ አድርገሽ መልበስ ትችያለሽ። እስቲ አሁን ላይ የናቸው ልብሶች ደግሞ የተወሰኑ ሂጃቦችን እሺ እነዚህ አሁን ይልሽ ከጥቁር ጋር መልበስ ይቻላል። እነዚህ ሂጃቦች ከጥቁር አሁን ካሳየሽ ቀደም እዚህ ጋር ከነበረ ማለት ይሄኛው ከጥቁር ጋር መልበስ ትችያለሽ። ከዚህ ጋር ከነዚህ ጋር ከዚህ ትንሽ ጠቆር ባለ መልበስ ይቻላል። በጥቁርም መልበስ ይቻላል። ከዚህ ጋር ከውስጥ ማለት ነው። እንደዚህ አይሽ ትንሽ ጠቆር ባለ መልበስ ይቻላል። ያኛውን ደግሞ ከክሬም ጋር ወይ ከክሬም ወይ ከነጭ ጋር መልበስ ይቻላል። ኦኬ። ቀይም ይሄዳል። አሁን በዚህ ብቻ 3 አይነት ሂጃብ ማድረግ እንችላለን። አዎ ይቻላል። በዚህኛ በእነዚህ ጋርም ማድረግ ፈልጋለሁ ካልሽ ትችያለሽ። አንዱ ከለር ጥበብ ካለው ውስጥ አንዱን ከለር መርጠሽ ማድረግ ይቻላል። ችግር የለውም። ግን ሞር የሚያምረው ወይ በነጭ ወይ በታችኛው ከለር ብታረጊበት አባያው ውበቱ ይወጣል። በደንብ እናያለን። አመሰግናለሁ። እኔም አመሰግናለሁ። ጥሩ አድርገሽ ስለተቀበልሽን ብቻዬን ደግሞ አይደለም ከተመልካቾች ጋር ስለሆነ የመጣ ነው። እናመሰግናለን። እኔም አመሰግናለሁ በጣም። እሺ እስልምና የሚያዘው አለባበስ አላህ ልብስ ልበሱ ሲል ምን አይነት ልብስ ነው የምንለብሰው ሲባል ሀፍረተ ገላችንን ግልጽ የሚያደርግ መሆን የለበትም። ሀፍረተ ገላችንን
የሚሸፍን መሆን አለበት። በጣም ጠባብ የሆነ ልብሶች ወንዶቹም ይሁን ሴቶቹ እንዲለብሱት አይፈቀድም። ቅርጽን የሚያሳይ ሰውነትን ቅርጽ የሚያሳይ በተለይ ሴቶች ሲሆኑ ዑለማዎቹ እንደውም ወንዶቹንም ጭምር ይጨምራሉ ማለት ነው። ለምን ያው በአሁን ዘመን ላሉት የተለያዩ ነገሮችን የሚቀሰቅስ ነገር ሊሆን ይችላል ተብሎ ስለሚፈራም ወንድ ልጅም ቢሆን ጠባብ ልብሶችን እንዲለብስ እስልምና አይፈቅድም። ሴቶቹ ደግሞ የበለጠ ነው ማለት ነው። እንዲሁም ወንዶች ሴቶችን፣ ሴቶች ወንዶች የሚመስሉትን አለባበስ እንድንለብስ እስልምና አይፈቅድም፣ የተከለከለ ነው። በአለባበስ አላህ ቁርአን ላይ ልበሱ አለ። ከለበስም በኋላ ደግሞ የእነዚህን መስፈርቶች ነብዩ መሐመድ አለይሂ ሰላቱ ወሰላም በሐዲታቸው አስተምረዋል። የረገሟቸው ሰዎች አንደኞቹ ወንዶች ሴቶችን የሚመስሉ በአለባበስም ሊሆን ይችላል፣ በአረማመድም ሊሆን ይችላል። እነዚህ ሰዎች እስልምና በጣም ነው የሚያወግዛቸው ማለት ነው። ተመልካቾቻችን አሁን ደግሞ ሁለተኛ ቦታ ላይ ደርሰናል። ከዚህ በኋላ የምመርጠው ደግሞ አልባስ እንግዲህ ለምሽት የሚሆነኝን አበያ ነው ማለት ነው። ከማን ጋር ነው ቆይታ የምናደርገው? ወደ ውስጥ ጎራ ብለን እንመልከት። ተከተሉ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለሁልሽ። አበያዎች ነበረ። አበያዎች አሉ። ሳይዝሽን ታውቂዋለሽ? እውነት ለመናገር አላውቀው። ሳይዝ እኔ ልገምት። እሺ እኔ አሁን 54 ስለማደርግ አይ ቲንክ ተመሳሳይ ነው ቁመታችን። 54 or 56 ሆኛል። በ54 ቼክ እናደርገውና የማይሆን ከሆነ 56 እናደርገዋለን። መልካም። ያሉትን ከለር አበያዎች ላሳይሽ። የምትወጂው ካለ ትመርጫለሽ። እንችላለን። አሁን ለምሳሌ እንደዚህ አይነት ክሬም ከለር አበያ ብዙም ያልደመቀ ኦኬ። አሁን የምፈልገው የሚገርምሽ ነገር ለራት ግብዣ ነው። ለራት ዛሬ ራት አለብኝ በዓለም ስለሆነ በጣም ለሱ የሚሆነኝ ነው ፈልጋው። እሺ ከለሮችን አሳይሽና ከዛ በኋላ ወደ ጥቁር መሄድ እንችላለን። አሁን ላይ ለእራት አሁን ከለርም አበያ መለበስ ይችላል፣ ጥቁር አበያ መለበስ ይችላል። እንደ ፕሪፈረንስ እንደ ምርጫሽ እናደርግልሻለን። ላሳይሽና ለብሰሹ ደግሞ ከፊትሽ ጋር ሞር የሚያምረውን እንወስናለን። ይችላል። እሺ ከለሮቹ እነዚህ ያሉ ፒንክ አለ። አሁን እንደ ሴት ፒንክ በጣም ነው ፒንክ እንወዳለን። አብዛኛው ሰው ፒንክ ይመርጣል። ፒንክ በጣም ያምራል፣ ደመቅ ያደርጋል። ከዛ ደግሞ አሁን ብራውን በጣም ትሬንዲንግ ከለሮች ናቸው። ይሄ ብራውን አባያዎች አሁን ላይ ትሬንድ ያደርጋል። ሁሉ ጊዜ በየጊዜው ትሬንድ የሚያደርጉ ከለሮች አሉ። አሁን ለምሳሌ ይሄ በተር የሎ አባያ የሆነ ጊዜ በጣም እየተለበሰ ነበር። ስፔሻሊ ደግሞ ሰመር ላይ በጋ ላይ በጣም ይለበስ ነበር። ከዛ ውጪ በርገንዲ አሁን ከረንትሊ ይሄ ከለር በርገንዲ በጣም ትሬንድ እያደረገ ነው። ኦኬ ወደዛም ይደላል። እንደዚህ ሞኖክሮም አድርገን ደርድረናቸዋል ለከስተመር ለማየት እንዲመቸው። ተቀራራቢ ከለሮችን አንድ ላይ አድርገናቸዋል። የምትወጁ ነገር ሲኖር ትነግሪኛለሽ። አሁን ለእራት ስላልሽ ሁሉም አይቻልም፣ ሁሉንም ወሰድ። ሁሉም ያምራል፣ ሁሉም ያምራል። ገና ሳልጨርሰው ወደዛ አለ ከለር አበያዎች። እኔ አሁን ላንቺ መመርጥልሽ ላይት ፒንክ ከለር መርጥልሻለሁ። ላይት ፒንክ ለብሰሹ አይተሹ እንወስን አይሻልም? እሺ በጣም ያምራል። ከለሩ ፊትሽን በደንብ ከፊትሽ ጋር በደንብ ሄዷል። ያምራል በጣም። ትንሽ ግን እዚች ጋር ሂጃብ አለባበሷን እናስተካክልልሽ። እሺ ሁሉም ስታውት ይለስታውት። አይ አሪፍ ነው፣ ያምራል በጣም። ከለሩ ተመቸሽ? ተመችቶኛል። ፒንክ ስለምወድ ፒንክ ከለር ተመቸሽ? የሰጠሽኝም እኮ ወድጃታለሁ። በርገንዲውን ትሞክሪያለሽ? ይሄ ከለሩ ፌቨራይት ነው ስላልሽኝ አሪፍ ነው። ኦኬ በርገንዲና ይሄ ምንድነው ልዩነቱ? ማቴሪያላቸው ይለያያል። ያው አበያ ብዙ ነገር ይለያያል። በጨርቅ ፋብሪኩ ሊለያይ ይችላል፣ በከለር ይለያያል፣ ወይም ደግሞ ዲዛይኑ የሚጠቀሙት ፈርጥ ሊሆን ይችላል። የእጅ ዲዛይኑ በጣም ይለያያል። ብዙ አይነት አለ። አሁን ይሄ ከኖርማል ቀን ጀምሮ እስከ ፕሮግራም የሚለበስ አባያ ነው። ማቴሪያሉ አንደኛ የሚባል ማቴሪያል ነው። አሁን የለበሽው ያምራል በጣም። ለፕሮግራም አሁን ለእራት ላሹ የሚሆን ነው። ኦኬ ሌላ የት ልለብሰው ይችላል? ከዛ ውጪ ለማንኛውም አይነት ፕሮግራሞች መለበስ ይችላል። ኖርማሊ ደግሞ አሁን ላይ አባያ ካዡዋል ዌር ሆኗል። አሁን ተጠቃሚ ብዙ ስለሆነ እንደዚህ አይነት የሚያምር አባያ የዕለት ተዕለት አባያ ሆኗል። አንዳንድ ሰዎች እንደዚህ አይነት አባያ ስራ ላይ ዝንጥ ብለው የሚወጡበት ነው። ያው እንደ ሁሉም ሰው ምርጫ ይለያያል። ሴት ልጅ ሲባል አለባበሷ እንዴት ነው ሲባል አጅነቢያት ለምሳሌ ቤቷ ስትሆን ከእምብርቷ እስከ ጉልበቷ ባለ ድረስ ከእምብርቷ እስከ ጉልበቷ ያለ ልብስ በቤቷ ልትለብስ ትችላለች። ሴቶች ባሉበት አካባቢ እንዲሁም ልጆቿ ምናምን ባለቤቷ ባሉበት አካባቢ።
ከዛ ውጭ አጅነቢዮች ወንዶች በሚገኙበት ቦታ ላይ ሙሉ ሰውነቷን እንድትሸፍን እስልምና ያዛል። ሙሉ ሰውነቷ መሸፈን በላጭ የሚሉት ዑለማዎቹ ያን ነው። ከፊቷና ከእጇ መዳፍ ውጭ ያለውን ብትሸፍን ችግር ያለው ዑለማዎች አሉ። ዑለማዎቻችን ፊቷና የእጅ መዳፏ ሲቀር ሌላ ሰውነቷ ግን አጅነቢ ወንዶች ባሉበት ቦታ ላይ መሸፈን አለባት ነው። ለምን አላህ በቁርአን ወላ ዩብዲነ ዚነተሁን ነው መጋጌጦቻቸውን ለሰዎች ግልጽ አያድርጉ ስላለ እነዚህ ነገሮች እየሸፈኑ እንዲንቀሳቀሱ አላህ ሱብሓነሁ ወተዓላ በቁርአን መጥቶላቸዋል። ይሄኛውስ አሁን እንደ ሞዴል ወክ ማድረግ ልጀምር። በጣም ያምራል ይሄኛው። አሁን እኔንም ግራ አጋባሽ። አየሽ አይደል? ይሄኛው ፊትሽ ላይ በጣም ያምራል ከለሩ። ፋያለ ነው። አዎ በርገንዲ ከለር በጣም ያሳምራል። በርገንዲ ከለር በምንም ዲዛይን ሲሆን ከለሩ በጣም የሚይዝ ከለር ስለሆነ አይን በጣም ወድጃለሁ፣ ያምራል። እሺ ይሄኛው ሴት ልጠቀሙ? ይሄ አሁንም ለእራት መጠቀም ትችያለሽ። ከለሩ እንዳልኩሽኝ ፒንክና በርገንዲ ለእራት ለፕሮግራም መለበስ ይችላል። ማንኛውም አይነት ኢቨንት ጥሪ ላይ የሚለበስ ነው። እኔ አሁን ግራ አጋባሽኝ የትኛው እንደምመርጥልሽ። ብቻው ላንቺ ነው አሁን ከርያልክ ያምራል። ሁለቱም በጣም ያምራል። ሁለቱም በጣም ወድጄዋለሁ። ለሰርግ እንዲሁም ለመልስ ወይ ደግሞ ኒካ ሲኖረን ደግሞ በተመሳሳይ ሁኔታ ይሄንን አልባስ መጠቀም እንችላለን። ትችያለሽ። ኦር ደግሞ ከዚህም ደግሞ ሞር ኦኬዥናል የሆኑ አባያዎችም አሉ። ከለር ነጭ እነዚህ ፈካ ያሉ ከለሮችን መጠቀም ትችያለሽ። አሁን ለምሳሌ እንደዚህ አሁን ይሄ እንደዚህ አይነት አባያ የምትወጂ ከሆነ አሁን ይሄ ለእንግዳ ሰርግ ላይ ተለብሶ የሚኬድ አባያ ነው። አዎ ሰርግ ላይ ሊሆን ይችላል። አሁን ሰርግ ላይም አባያ መለበስ በጣም ተጀምሯል እኮ ተጀምሯል። በጣም እየተለበሰ ስለሆነ አሁን ይሄ በጣም ብትጠቀሚ ለሰርግ በደንብ የሚሄድ አባያ ነው። ከለሩ ነጣ ያለ ነው። ዲዛይኑም ሃንድ ሜድ ነው የተሰራው። ቆንጆ አባያ ነው። ግን አሁን ላልሺ ለእራቱ ግን ፒከር ማረገው ወይ ፒንኩን ነው ወይ በርገንዲው ነው። ግን ከዛ በፊት እኔና አንቺ ትንሽ መታወቅ ያለብን ይመስለኛል። እሺ ይቻላል። አረፍ ማለት ነው። አረፍ በይ እስቲ እንታወቅ። ስሜ ሀያት ሀሰን ይባላል። ሀያት ሀሰን መቼ ጀመረችው ይሄንን ቢዝነስ? ወደዚህ ቢዝነስ እንዴት ገባች ከሚለው ደግሞ ጀምር። እሺ አባያ ቢዝነስ የጀመርኩትኝ አሁን ኦልሞስት 3 አመት እየሆነኝ ነው። አባያ ቢዝነስ አሁን ላይ በጣም ሜቢ ካስተዋልሽው አላቅም በስፋት ያለ ነገር ነው። ብዙ ሰው ብዙ ተጠቃሚ ያለው። በፊት በምንድን ነበር የሚለበሰው? እንዴት ነው አባያ ኖርማሊ ከዚህ በፊት ብዙም ተጠቃሚ እንዳሁኑ አልነበረም። ኦፍ ኮርስ አባያ ይለበሳል። ሙስሊሞች ዘንድ በጣም የሚለበስ የሚወደድ አልባሳት ነው። ነገር ግን አሁን ላይ ይሄንን ሜቢ 5-6 አመት ደግሞ በጣም በስፋት እየተለበሰ ነው። የት ነው ግን የሚለበሰው? አሁን አባያ ኖርማሊ ከኖርማል ቀን ከኤቭሪዴ ከምንለብሰው ቀን በተጨማሪ ለፕሮግራም ለሰርግ ኢቭን ለሰርግ ራሱ አባያ የሚለበስበት ጊዜ ደርሰናል። ምቹ ነው በጣም ፕላስ ደግሞ ሞደስት ሆነሽ ሃይማኖትሽንም ጠብቀሽ አት ዘ ሴም ታይም የሚያዘንጥ ነገር ስለሆነ አሁን ላይ እንዳልኩሽ ሁሉም ሰው ወደ አባያ መጥቷል። ከኖርማል ልብስ ባሻገር አባያ በጣም ተጠቃሚ ያለው እድሜ ክልል ላይ ወጣት ስልሽ ሜቢ የሃይ ስኩል ተማሪዎችን ጀምሮ ወጣት ከዛም ደግሞ እናቶችም ሊሆን ይችላል እየለበሱት ነው አሁን። ኦኬ ስለዚህ የእድሜ ክልል ሳይወስነው እየተለበሰ የእድሜ ክልል አሁን እየወሰነው አይደለም። አሁን በጣም ተጠቃሚ ያለው ከስተመሮች እንግዲህ በተለያየ አይነት አጋጣሚ የሚመጡበት ይሆናልና እንደው ሲመጡ የተለያየ አይነት አስተያየቶችን ይሰጣሉ። በተለይ ደግሞ ባልባስ በዲዛይኖች ይሄ ቢሆንልኝ የሚል ደግሞ የምርጫ ነገር አለና እሱስ እንዴት ነው? አሁን አባያ አሁን ላይ በጣም ሰፊ ነው። አሁን ከዚህ በፊት አባያ ትንሽ ሊሚትድ ነበር በዲዛይን አንፃር። አሁን ላይ ግን በጣም ሰፊ ነው። ላይክ እንደማንኛውም ልብስ አባያው በጣም ብዙ ዲዛይኖች ይመጣሉ። ከከለር አንፃር ሊሆን ይችላል ወይም ከዲዛይን አንፃር ከማቴሪያል ፋብሪክ አንስተን ብዙ አይነት አማራጭ አለ። ሶ እንዴት ነው የምናደርገው? አብዛኛውን ጊዜ በተለይ አሁን ላይ ማሰራቸው አባያዎች በራሳችን ዲዛይን እና የምናሰራቸው አባያዎች አሉ። የራሳችን ዲዛይን ተጠቅመን እናሰራለን። እንደው አሁን ደግሞ ወደ የፊት ቆዳ ቀለማችን የሰውነት አቋማችን እንግዲህ አሁን እኔ አንድ በቁመቴ ነው አባያ ድንገት ያገኘነው። በዛው ልክ ደግሞ ፊት የሚያደርጉ ፕላስ ሳይዝ የሆኑ ከስተመሮች የሚመጡበት አጋጣሚ አለ። እስቲ ከሱን ጀምርና ደግሞ ወደ ቆዳ ቀለም እንመጣለን። ይሄ ነገር በጣም ጥሩ ጥያቄ ነው። እንዴት ነው አሁን እንደ ኢትዮጵያ ስናይ አብዛኞቹ ሴቶች አባያ የሴት አልባሳት ነው። ስለዚህ አብዛኞቹ ሴቶች ተመሳሳይ ቁመት ላይ ያሉ አሉ። ዩዥሊ ተመሳሳይ ሳይዝ ላይ ያሉ አሉ በቁመት አንግል ስናየው። ከዛ ውጪ ግን በውፍረት አንግል ስናይ አሁን ፕላስ ሳይዞች አሉ። ለነሱንም ያማከለ ሳይዝኛ ምን ጀምረው ከትንሽ
ትንሽዬ ሳይዝ 52 ነው። ከዛ እስከ 60 አለ ሁሌ ማርኬት ላይ። ነገር ግን አንቺ አሁን 54 ልክሽ ይሆናል። 54 አንቺ አሁን አሃ ለካ 54 በቁመት ነው። ዩजुዋሊ አሁን ከስተመሮችን መጥተው አብዛኞቹ ሳይዛቸውን አያውቁትም። ቁመታቸውን አይተን እነግራቸዋለን። ግን አንዳንድ ጊዜ ወፍራም ሰው ያው ፕላስ ሳይዝ የሆኑ ከስተመሮቻችን ሲመጡ እንዳልኩሽን ከስተሜድ እናሰራላቸዋለን። 62 ወይም 64 የሚለብሱ አሉ። እሱ ዩजुዋሊ ማርኬት ላይ አይገኝም። በከስተሜድ እናሰራላቸዋለን። ከዛ ውጪ ግን እስከ 60 ድረስ 60 ማለት ትልቁ ሳይዝ ነው። እስከዛ ድረስ ሱቃችን ላይ ይገኛል። ስለዚህ ሳይዝ ምንም አይነት ችግር የለውም። ቅድም እየነገርሽኝ ነበረ የኔ አባያ ኤቭሪዴይ መለበስ ይቻላል እያልሽኝ ነበረ። ልክ ነው። አሁን የለበስኩት አባያ ለምሳሌ አሁን ወደሱም ልሄድ ነው። ይቻላል። አስልቄሽ ራሱ ብለሽ ደስ ይለኛል። እሺ አሁን የለበስኩት አባያ በማንኛውም ቀን ካዡዋል ዌር ነው። ኤቭሪዴይ መልበስ የምንችለው ነው። ፕሮግራም ላይ ብቻ ሳይሆን አሁን እኔ ስራ ስመጣ ይሄንን አባያ ለብሼ ነው ዛሬ መጣሁት ለምሳሌ። እውነት? ኦኬ ያምራል በጣም ያምራል በጣም። ኦኬ ይሄ እንዳልኩሽኝ በማንኛውም ቀን የሚለበስ አይነት አባያ ነው። ስለዚህ ማየት ይችላል። ይቻላል። ወደ ጥቁር ከለር ምርጫ እየሄድን ነው። ይድስም ብለሽ ምረጪ። እሺ ወደ ጥቁር አባያዎች እንሂድ። ይሄ አባያን ኮት ስታይል ነው የሚባለው። የኮት ስታይል እዚህ ጋር ስላለው ኮት ስታይል አባያ ነው የሚባለው። እንዳልኩሽኝ ኤቭሪዴይ መለበስ የሚችል ነው። ኦፊስ ውስጥ መልበስ ትችያለሽ። አዎ ብዙም የማይጮህ ወይም ደግሞ ኦኬዥን አይነት አባያ አይደለም። የሚጠብቅ አይደለም። ኤቭሪዴይ እንደማንኛውም ልብስ ለብሰሽ ትወጫለሽ። በጣም ኢዚ ነው። ጊዜ አይወስድም። አባያ በጣም ጊዜ ቆጣቢ ነገር ነው። ምክንያቱም የራሱ ሂጃብ አለው። ከዛ የራሱ ይሄ ሙሉ የሚሸፍን ስለሆነ በጣም ጊዜ ቆጣቢ ነው። አት ዘ ሴም ታይም በጣም የሚያዘንጥ ነው። ጥቁር ሲሆን ደግሞ ይመስለኛል የትኛውንም አልባስ ብትጠቀሚ ከውስጥ ወይም ደግሞ የትኛውንም ቀሚስ ይሁን ሱሪ ብትጠቀሚ ከሁሉም ጋር ፊት የሚያደርግ ይመስለኛል። ልክ ነው። አሁን አባያዎች አብዛኛውን ጊዜ በቁልፍ ነው የሚመጡት። እንደምታዩ እስከ ታች ድረስ ቁልፍ አለው። ሶ እንደ ፕሪፈረንስሽ ከውስጥ ቀሚስ የምትፈልጊውን ከለር ቀሚስ መጠቀም ትችያለሽ። ሶ ችግር የለውም። ከውስጥ የተመቸሽ ከሌላው በምን ይለያል? አሁን ለምሳሌ የጨርቅ ቴክስቸሩ በምን ይለያል? እሺ አሁን ይሄኛው አባያ ቀለል ያለ ነው። አሁን እንደለበሽው አይደለም፣ ወይም ደግሞ በጣም ፈርጥ አይበዛውም። የኔ ፐርሰናል ፌቨራይት አባያ ነው። ሶ ለብሰሽው ማየት ፈልጋለሁ። እሺ አሁን ልልበሰው ወይስ በኋላ ላይ ልልበሰው? እንደ ምርጫሽ። በኋላ ላይ ልልበሰው ይቻላል። ይሄንን ብናይ እነዚህ ስስ ሽፎን አባያዎች ናቸው። ሲንግል ሽፎን ይባላሉ። አንድ ሽፎን ብቻ ነው፣ ነጠላ ሽፎን ነው። አዎ አሁን እነዚህ አይነት አባያዎች ከውስጥ የራሳቸው ቀሚስ አላቸው። ጥቁር ቀሚስ አላቸው። እሱ ተለብሶ ከላይ ይሄ የሚደረብ ነው። ኦኬ እንጂ በባዶ ብቻውን የሚለበስ አይደለም። የግዴታ ከውስጥ ራሱ የሚሸፍን ቀሚስ ተደርጎለት እጅጌ ሙሉ ከላይ ይሄ የምትደርቢው ነው። ጥቁር ሆኖ መዘነጥ ስትፈልጊ እንደዛ አይነት አባያ መጠቀም ትችያለሽ። ይሄ እንደዛ ምናልባት አሁን አባያዎቹ ላያቸው ላይ ጌጥ ስላለ እንደው ጌጣጌጦች መጠቀም እንችላለን ወይስ ባንጠቀም ይቻላል? አባያ ላይ ኦፍ ኮርስ ዋናው ነገር ጌጣጌጥ ነው። የእጅ ሰዓት ሊሆን ይችላል፣ ቀለበቶች፣ ብራስሌት፣ ሀብል መጠቀም ትችያለሽ። የበለጠ አባያውን ያሳምረዋል። ፈርጡም ቢኖር የራስሽን መጠቀም ትችያለሽ። የበለጠ እንዲያጎላ ያደርገዋል ውበቱን። እስቲ እንቀጥል ደግሞ ከዛ ውጪ ደግሞ ሌስ አባያዎችም አሉ። ሌስ ማለት እንደዚህ አይነት ነገር ያላቸው ኦኬ። እነዚህ አባያዎች እኛ አሁን ሌስ ነው የሚባሉት። ለብቻ ነው የሚሰሩት? አዎ ለብቻው ነው። እነዚህ ሃንድ ሜድ አይደለም። ለምሳሌ ኦሬዲ ሌሱ እዚህ ጨርቁ ላይ ነው የሚሰራው። ተለጥፎበት ነው የሚሰራው። እነዚህ አባያዎች በጣም ይወደዳሉ። ሌስ አባያዎች በጣም ይመረጣሉ። ከስተመሮች በጣም ይለብሱታል። ይሄንን ሌስ ዲዛይን በጣም ይወዱታል። ወደ ማን የሚያደላ ይመስልሻል? አሁን የእድሜ ክልል ልክ ስንመርጥለት ወዴት የሚያደላ ይመስልሻል? አባያ ቱ ቢ ኦነስት እንደዚህ ማለት ይከብደኛል። ምክንያቱም እንዳልኩሽ ከልጆች ጀምሮ ቲኔጀር ጀምሮ እስከ ትልቅ እስከ እናቶች በጣም ይጠቀማሉ። ሶ አባያ ላይክ እንደዚህ ይሄ የእድሜ ገደብ ሞር ይገዛዋል እምልሽ የለም። ሁሉም ተጠቃሚ ነው። ይሄ አባያ አሁን ኮት አባያ ነው። ኦኬ ኮት አባያ ያምራል። ወደድሽ? ይሄን ወደዚህ ያምራል በጣም። ይሄን ኮት ስታይል የሚባል አባያ ነው። ማቴሪያሉ እስካሁን ካየናቸው ለየት ይላል። ደረቅ ያለ ነው ማቴሪያሉ። ፈርጥም የለውም። ይሄኛው ኤምብሮይድሪ ነው፣ የተሰፋ ነው። እላዩ ላይ የተሰፋ ነው። ምንም አይነት ፈርጥ የለውም። ሶ ይሄ ኮት አባያ እንደዛ አይነት ፈርጥ ለማይፈልጉ ደንበኞች መጠቀም ይችላሉ። በምን ጊዜስ መጠቀም እንችላለን? ይሄኛው ካዡዋሊ ኤቭሪዴይ መልበስ ይችላሉ። ለኦፊስ ሊሆን ይችላል፣ ማንኛውም ስራ ቦታ መልበስ ይችላል። ከዛ ውጪ ከጓደኞች ጋር ሄንጋውት ሲደረግ ያዘንጣል በጣም።
ለትከሻውና ከፊት ለፊቱ ባለ ፈርጦች የታጀበ ዲዛይኑ እዚህ ጋር እና እዚህ ጋር ነው። እንደዚህ አይነት አባያዎች በራሳችን ዲዛይን እናሰራቸዋለን። በከለርም ቅድም ስትመርጩ ነበረ። በከለርም በራሳችን ዲዛይን ያሰራነው አለ። እንደዚህ ዞር ብዬ እሱም ባይሻለኛል። ይሄ አባያም አለ። ይሄም በራሳችን ዲዛይን ካሰራናቸው ውስጥ ነው። እኔ ኮት አባያ ከሚባለው አውቀሻለሁ። እየለመድኩ ነው። እየለመድሽ ነው። በከለር ቅድም ያሳየሽኝ ኮት በጥቁር፣ ይሄ ደግሞ በከለር በራሳችን ዲዛይን ካሰራናቸው አባያዎች ውስጥ ነው አንዱ ነው። አዎ ሜቢ ከወደድሽም ቀይርልሻለሁ። ወዴት ልሂድ? ከዚህኛው በርገንዲ ወደዚህኛው በርገንዲ አማርጡኝ። እንዴት ይሻለኛል? ማንን ላማርጥ? የተከበራችሁ ተመልካቾቻችን እንግዲህ የበዓል ሸመታዬን ጨርሻለሁኝ። ለምሳም እንዲሁም ደግሞ ለራት የሚሆኑኝን አልባሳቶች በጠቅላላ ገዝቼ ጨርሻለሁኝ። እናንተ በያላችሁበት መልካም በዓል እንዲሆንላችሁ እያልኩኝ የምሰናበታችሁን የምህረት ይልማ ቸር ሰንብቱልኝ።